የኢትዮጵያ ተምሳሌት በአዲስ አበባችን አገርን እንድታድን ወገን በድምፃችን ዓለም አስደማሚ ፈጣን ነው ለውጡ ትልቅ ነው ብልጽግና ሊብረቱ። ከኑሮ ውድነት አንጻር ከተማዋ ላይ እየሰራን ያለነው ልማት ለኑሮ ውድነት ማረጋጋት ስራችን ከፍተኛ የሆነ ድርሻ በሚኖረው ልክ ነው እየሰራን ያለነው። ኑሮ ውድነት ዓለም አቀፍ መልክ እንዳለው የከተማችን ነዋሪ ያውቃል ይገነዘባል ብዬ አስባለሁኝ። ነገር ግን ከተማ አስተዳደራችን ይሄ ዓለም አቀፍ ሀገር አቀፍ ጫናዎችን ግምት ውስጥ አስገብቶ የኑሮ ውድነትን ለመቋቋም እየሰራ ያለው ሶስት አማራጮችን በመከተል ነው። የመጀመሪያው በከተማዋ ላይ ለኑሮ ውድነት መረጋጋት ምክንያት የሚሆነው ተደራሽነትና አማራጭ በማስፋት ነው። ይሄ ማለት እንደሚታወቀው ከለውጡ በፊት አዲስ አበባ ላይ ፒያሳ አንድ ለእናቷ የአትክልት የገበያ ማዕከል ነበረች። በአሁኑ ሰዓት ግን 7 ትልልቅ ዓለም አቀፍ ደረጃቸውን የጠበቁ የገበያ ማዕከላትን ገንብተናል። በእነዚህ የገበያ ማዕከላት ላይ ብንሄድ ኢትዮጵያ ላይ ያሉ አምራች አርሶ አደሮች ትኩስ ምርታቸውን ይዘው ግብይት የሚፈጽሙበት ነው። በእነዚህ 7 ትልልቅ የገበያ ማዕከላት ውስጥ የከተማችን ነዋሪ የደላላ ጣልቃ ገብነት ሳይኖረው ከአምራቹ ጋር በቀጥታ ተገናኝቶ ግብይት የሚፈጽምበት ነው። ሁለተኛው ተደራሽነት ከማስፋት አንጻር አዲስ አበባ ውስጥ የገበያ ማዕከላት ግን ለአዲስ አበባ ሕዝብ ይበቃሉ? በዚህ በኑሮ ውድነት ለተሰቃየው ለዚህ ይሄ መልስ ይሆናል? ቀጣይ አጠናክረን የምንቀጥለው ስራ ነው። በ5 ዓመት ውስጥ ግን እነዚህን 7 የገበያ ማዕከላት ስንሰራ 18 ቢሊዮን በላይ ወጪ አውጥተንባቸው ነው። ስለዚህ እነዚህ የገበያ ማዕከላቶች አምራቹና ሸማቹን በማገናኘት ከደላላ ነፃ የሆነ የግብይት ስርዓት በመዘርጋት ከፍተኛ የሆነ ሚና አላቸው። በዚህ አልተገደብንም። በከተማችን ውስጥ በ2013 5 የእሁድ ገበያ መዳረሻዎች ነበሩ። በአሁኑ ሰዓት 245 የገበያ መዳረሻዎችን ፈጥረናል። በእነዚህ የእሁድ ገበያዎች ውስጥ የከተማችን ነዋሪ ከቀየው ከአካባቢው ሳይርቅ የትራንስፖርት ተጨማሪ ወጪ ማውጣት ሳያስፈልገው አምራች አርሶ አደሮች፣ ህብረት ስራ ማህበራቶች፣ አምራች የፋብሪካ ባለቤቶች ምርታቸውን ይዘው ወጥተው በትንሹ ከነፃ ገበያው ከ15 ብር እስከ 25 ብር ቅናሽ ያለው የግብይት እየተከወነ ነው ያለው። ይሄ ብቻ አይደለም። ህብረት ስራ ማህበራት በከተማዋ ላይ ከፍተኛ የሆነ የገንዘብ ድጎማ እየተደረገላቸው አሰራራቸውን አሻሽለው ዝቅተኛ ገቢ ላለው ማህበረሰብ እንዲያገለግሉ ማድረግ ችለናል። ዝቅተኛ ገቢ ያለው ብለን በአዲስ አበባ ውስጥ ካለን ምናልባትም ከ10 ሺህ ብር በታች የሆነ ደሞዝተኛ በእነዚህ የገበያ ማዕከላት ኪሹን ምንም አይነት ሁኔታዎች ሳይሳቀቅ በተቀነሰው ፐርሰንት ያህል ገዝቶ በልቶ ማደር የሚችልባት ከተማ ናት። በትክክል ማሳያችን በእነዚህ እሁድ ገበያዎች ላይ ግብይቱን የሚፈጽሙት ምርታቸውን ይዘው የሚወጡት አምራች አርሶ አደሮች ናቸው ወይ ደግሞ ህብረት ስራ ማህበራቶች ናቸው ወይ ደግሞ አምራች የፋብሪካ ባለቤቶች ናቸው። ስለዚህ ከነፃ ገበያው ቢያንስ በ1 ኪሎ ከ15 ብር እስከ 25 ብር የሚቀንስ የግብይት ስርዓት ነው እየተከናወነ ያለው ከተማዋ ላይ ከሆነ ያለው። ሁለተኛ የመንግስት ሰራተኛው በየተቋሙ ሸማች ህብረት ስራ ማህበራቶች አገልግሎት የሚሰጡበትን ስርዓት ፈጥሯል። ይሄ ለመካከለኛ ገቢው ነው፣ ለዝቅተኛ ገቢው ማለት ነው። በተቋም ደረጃ በቋሚነት የሚሰራማ ከሆነ ቢያንስ እነዚህ ነገሮች በአካባቢው እንኳን ካሉ ተብሎ ቢታሰብ፣ በጣም ዝቅተኛ ካልን ግን ከ10 ሺህ ብር በታች ያለ ነው። 154 ሸማች ህብረት ስራ ማህበራቶች አሉ አዲስ አበባ ውስጥ። ዝቅተኛ ገቢ ያለውን የማህበረሰብ ክፍል ሰርቭ ሊያደርጉ መንግስት ከ1.4 ቢሊዮን በላይ ገንዘብ ደጉሞባቸው ምርት እያቀረቡ ያሉ፣ ይሄ ዝቅተኛ ማህበረሰብን ታሳቢ ያደረገ ነው። ስለዚህ ከ10 ሺህ ብር በታች ያለው ገቢ ብዙ ሳይቸገር መኖር ይችላል ብሎ ነው ብልጽግና የሚያምረው። አማራጭ አለው፣ ሰፊ አማራጭ አለው። ከዚህ ያለፈ ደግሞ ከሆነ የድጎማ ስርዓት አለ። ከተማዋ ከምታመነጨው ገቢ ቀላል የማይባል በጀት በጅታ ዝቅተኛ ገቢ ላለው ማህበረሰብ ክፍል እየደጎመች ነው። አንዱ የምንኮራበት ስራችን የተማሪዎች የምገባ ማዕከል ነው። ከ900 ሺህ በላይ ተማሪዎችን በትምህርት ቤት ውስጥ በቀን 2 ምሳ ስናቀርብ፣ ዩኒፎርም ስናቀርብ የእናቶችን ሰቀቀን ምን ያህል እንደቀነስን አዲስ አበባ ላይ ያሉ እናቶች ምስክር ናቸው። መዋቅራዊ ነው ተብሎ መመለስ ይችላል። በፎርማል አግባብ የኑሮ ውድነቱን ለመቀነስ በቋሚነት የሚዘልቅ ነው እንዴ? በትክክል ብልጽግናችን ሙሉ እግር ተክሎ እስኪረጋገጥ ድረስ በአንድ እጃችን ዘላቂ የኑሮ ውድነትን ማረጋጋት የሚያስችሉ ስራዎችን እየሰራን በአንድ እጃችን ደግሞ ዝቅተኛ የሆነ ገቢ ያለው የነዋሪያችን እንዳይጎዳ እየደጎምነው ያለ ነው። የኢትዮጵያ ተምሳሌት በአዲስ አበባችን